በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ኢሳይያስ ምዕራፍ 41 ደሴቶች ሆይ ወደ እኔ ተመለሱ፣ አለቆች ኃይላቸውን ያድሳሉና በአንድነት ቀርበው ፍርድን ይናገሩ። ከምሥራቅ ጽድቅን ያስነሣ ይከተለውም ዘንድ ወደ እግሩ የጠራው ማን ነው? በአሕዛብና በነገሥታት ፊት ድንጋጤውን ያመጣል። ጦሮቻቸውን በምድር ያስጥላቸዋል፣ ቀስቶቻቸውም እንደ ገለባ ይረግፋሉ፣ ያሳድዳቸዋልም። እግሮቹም በሰላም መንገድ ይሄዳሉ። ይህን የሠራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛውና ኋለኛው እኔ ነኝ። አሕዛብም አይተው ፈሩ፣ የምድርም ዳርቾች ቀረቡ፣ በአንድነትም ቀረቡ መጡም። ሁሉም ባልንጀራውን ይከራከራል፣ ሁሉም እያንዳንዱ ወንድሙ ይረዳው ነበር፣ ወንድሙንም አይዞህ ይለው ነበር። አናጢውም አንጥረኛውን በመዶሻም የሚያሳሰውን መስፍ መቺውን አጽናና። ስለ ማጣበቅ ሥራውም መልካም ነው አለ፣ እንዳይንቀሳቀስም በችንካር አጋጠመው። ባሪያዬ እስራኤል፣ የመረጥኩህ ያዕቆብ፣ የወዳጅ የአብርሃም ዘር ሆይ አንተ ከምድር ዳርቻ የያዝሁህ ከማዕዘኗም የጠራሁህ ነህና አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልህም ያልሁህ ሆይ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ። አበረታሃለሁ፣ እረዳህም አለሁ፣ በጽድቄም ቀኝ ደግፌ ይዝሃለሁ። እነሆ የሚቃወሙ ሁሉ ያፍራሉ፣ ይዋረዱማል፣ እንዳልነበሩም ይሆናሉ። ጠላቶችህም ይጠፋሉ፣ የሚያሰቃዩህንም ሰዎች ትሻቸዋለህ፣ አታገኛቸውምም፣ እንዳልነበሩ ይሆናሉና የሚዋጋህም የለም። ቀኝ እጅህን የያዝሁህ እንዲህም የምልህ እኔ አምላክ ነኝና። ያዕቆብ ሆይ አትፍራ፣ በቁጥር ጥቂት የነበርህ እስራኤል ሆይ እኔ እረዳሃለሁ ይላል እግዚአብሔር። የሚቤዥህም የእስራኤል ቅዱስ ነው። እነሆ እንደ ተሳለች እንደ አዲስ ባለጥርስ ማሄጃ አድርጌሃለሁ። ተራሮችንም ታሄዳለህ፣ ኮረብቶችንም ታደቃቸዋለህ፣ እንደ ገለባም ታደርጋቸዋለህ፣ ታበጥራቸዋለህ። ነፋስም ይጠርጋቸዋል፣ አውሎ ነፋስም ይበትናቸዋል። አንተም በእስራኤል ቅዱስ ደስ ይልሃል። ድሆችና ምስኪኖች ውሃ ይሻሉ አያገኙምም፣ ምላሳቸውም በጥማት ይደርቋል። እኔ ጌታ እግዚአብሔር እሰማቸዋለሁ፣ የእስራኤል አምላክ እኔ አልተዋቸውም። በተራሮች ላይ ወንዞችን በሸለቆችም መካከል ምንጮችን እከፍታለሁ። ምድረ በዳውን ለውሃ መቆሚያ የተጠማችውንም ምድር ለውሃ መፍለቂያ ያደርጋለሁ። በምድረ በዳ ዝግባውንና ግራሩን ባርሰነቱንና የዘይቱን አፍ አበቅላለሁ። ይኸውም የእግዚአብሔር እጅ ይህን ሁሉ እንደሠራ የእስራኤልም ቅዱስ ይህን እንዳሳየ ያውቁ ዘንድ ያስተውሉም ዘንድ ይረዱም ዘንድ ያምኑም ዘንድ ነው። ፍርዳችሁ ቀረበች ይላል እግዚአብሔር አምላክ፣ ምክራችሁም ቀረበ ይላል የያዕቆብ ንጉሥ። ይምጡ የሚደርስባቸውንም ይንገሩን፣ ልብም እናደርግ ዘንድ ፍጻሜያቸውንም እናውቅ ዘንድ የቀደሙት ነገሮች ምን እንደሆኑ ንገሩን፣ የሚመጡትንም አሳዩን። አማልክትም መሆናቸውን እናውቅ ዘንድ በኋላ የሚመጡትን ተናገሩ። እናደንቃቸውም ዘንድ በአንድነትም እናይ ዘንድ መልካሙን ወይም ክፉውን አድርጉ። እናንተ ከየት ናችሁ? ከየትስ ሰሯችሁ? ከምድር የሚመርጧችሁም የረከሱ አይደሉምን? ከሰሜንና ከፀሐይ መውጫ የሚመጡትን አስነሳው፣ በስሜም ይጠራሉ። አለቆች ይምጡ፣ እንደ ሸክላ ሰሪ ጭቃና ጭቃን እንደሚረግጥ ሸክላ ሰሪ እንዲሁ ይረግጧቸዋል። እናውቅ ዘንድ ከጥንት የተናገረው እውነት ነው እንልም ዘንድ ቀድሞ የተናገረው ማን ነው? ከመሆኑ በፊት የሚናገር የለም፣ የሚገልጥም የለም፣ ቃላቸውን የሚሰማ የለም። በመጀመሪያ ለጽዮን ግዛትን እሰጣታለሁ፣ ኢየሩሳሌምንም ወደ መንገዷ እመልሳታለሁ። ከአሕዛብና ከአማልክቶቻቸው የሚናገር የለምና ከየትም እንደሆኑ ብጠይቃቸው አይመልሱልኝም። የሚሠሯቸውን በከንቱ ይሠሯቸዋል። ትንቢተ ኢሳይያስ ምዕራፍ 42 እነሆ ደግፌ የያዝሁት ባሪያዬ ያዕቆብ፣ ነፍሴ የተቀበለችው ምርጤ እስራኤልም በእርሱ ላይ መንፈሴን አድርጌአለሁ። እርሱም ለአሕዛብ ፍርድን ያመጣል። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም። የተቀጠቀጠ ሸምበቆን አይሰብርም፣ የሚጤስንም ክር አያጠፋም። ነገር ግን በእውነት ፍርድን ያመጣል፣ በምድርም ፍርድን እስኪያደርግ ድረስ ያበራል እንጂ አይጠፋም። አሕዛብም በስሙ ይታመናሉ። ሰማይን የፈጠረ የዘረጋውም ምድርንና በውስጧ ያለውን ሁሉ ያጸና በእርሷ ላይ ለሚኖሩ ሕዝብ እስትንፋስን ለሚሄዱባትም መንፈስን የሚሰጥ አምላክ እግዚአብሔር እንዲህ ይላል። እኔ እግዚአብሔር አምላክ በጽድቅ ጠርቼሃለሁ፣ በእጄም እይዝሃለሁ፣ አበረታሃለሁም። ለልጅ ልጅ ቃል ኪዳን ለአሕዛብም ብርሃን አድርጌ እሰጥሃለሁ። የዕውራንንም ዓይን ትከፍት ዘንድ የተጋዙትንም ከግዞት ቤት በጨለማም የተቀመጡትን ከወህኒ ቤት ታወጣ ዘንድ እኔ እግዚአብሔር አምላክ ነኝ። ስሜ ይህ ነው። ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። እነሆ የቀድሞው ነገር ተፈጸመ፣ አዲስ ነገርንም እናገራለሁ። አስቀድሞም ሳይነገር እርሱን አስታውቃቸዋለሁ። ወደ ባሕር የምትወርዱ በእርሷም ውስጥ የምትጓዙ ሁሉ ደሴቶችና በእነርሱም ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር ዘምሩ፣ ከምድርም ዳርቻ ስሙን አክብሩ። ምድረ በዳውና ከተሞቿ የቄዳርም ነዋሪዎችና መንደሮች
ድምፃቸውን ያንሱ፣ በዋሻም የሚኖሩ እልል ይበሉ፣ በተራሮችም ራስ ላይ ሆነው ይጩኹ። ለእግዚአብሔር ክብርን ይስጡ፣ ምስጋናውንም በደሴቶች ይናገሩ። የሰራዊት ጌታ እግዚአብሔር ይወጣል፣ ኃይለኛውንም ያጠፋል፣ ቅናትንም ያስነሳል፣ በጠላቶቹም ላይ በኃይል ይጮኻል። ከድሮ ዘመን ጀምሮ ዝም ብያለሁ፣ እንግዲህ ለዘላለም ዝም እላለሁን? አሁን ምጥ እንደያዛት ሴት እታገሳለሁ፣ አጠፋለሁ፣ በአንድነትም እጨርሳለሁ። ተራሮችንና ኮረብቶችን አፈርሳለሁ፣ ቡቃያዎቻቸውንም ሁሉ አደርቃለሁ። ወንዞችንም ደሴቶች አደርጋለሁ፣ ኩሬዎችንም አደርቃለሁ። ዕውሮችንም በማያውቋት መንገድ አመጣቸዋለሁ፣ የማያውቋትንም ጎዳና እንዲረግጡ አደርጋቸዋለሁ። በፊታቸውም ጨለማውን ብርሃን አድርጋለሁ፣ ጠማማውንም አቀናለሁ። ይህንም አድርግላቸዋለሁ፣ አልተዋቸውምም። በተቀረጹትም ምስሎች የሚታመኑ ቀልጠውም የተሰሩትንም ምስሎች አምላኮቻችን ናችሁ የሚሉ ወደ ኋላቸው ይመለሳሉ፣ ፈጽመውም ያፍራሉ። እናንተ ደንቆሮች ስሙ፣ እናንተም ዕውሮች እዩ ተመልከቱም። ከባሪያዎቼ በቀር ዕውር ማን ነው? ከአለቆቻቸውስ በቀር ደንቆሮ የሆነ ማን ነው? የእግዚአብሔር ባሪያዎች ታወሩ፣ ብዙ ነገርን ታያላችሁ፣ ነገር ግን አትጠባበቁትም። ጆሮዎቻችሁም ተከፍተዋል፣ ነገር ግን አትሰሙም። እግዚአብሔር አምላክ ምስጋናውን ያጸድቅና ከፍ ያደርግ ዘንድ መከረ። እነሆ ተመለከትኩ፣ ሕዝቡ የተበዘበዘና የተዘረፈ ነው። ወጥመድ በሁሉም ቦታ በዋሻዎችና እነርሱም በሸሸጉባቸው ቤቶች ተጠምዷል። ብዝበዛ ሆነዋል፣ የሚያድንም የለም። ምርኮም ሆነዋል፣ የሚያስጥላቸውም የለም። ከመካከላችሁ ይህን የሚያደምጥ ለሚመጣውም ጊዜ የሚሰማ ማን ነው? ያዕቆብን እንዲማረኩት እስራኤልንም እንዲበዘብዙት ያደረገ ማን ነው? እነርሱም የበደሉት በመንገዱም ይሄዱ ዘንድ ያልወደዱት ሕጉንም ያልሰሙት እግዚአብሔር እርሱ አይደለምን? ስለዚህ የቁጣውን መዓትና የሰልፉን ጽናት አመጣባቸው፣ በዙሪያቸው አቃጠላቸው። እነርሱ ግን አላወቁም፣ በልባቸውም አላስተዋሉም። ትንቢተ ኢሳይያስ ምዕራፍ 43 አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሠራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የእኔ ነህ። በውሃ ውስጥ ባለፍህ ጊዜ ካንተ ጋር እሆናለሁ፣ ወንዞችም አያሰጥሙህም። በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒት ነኝ። ግብፅንና ኢትዮጵያን ለአንተ ቤዛ አድርጌ ሴዎንንም ለአንተ ፋንታ ሰጥቻለሁ። በፊቴ የከበርክና የተመሰገንህ ነህና እኔም ወድጄሃለሁና፣ ስለዚህ ብዙ ሰዎችን ለአንተ ቤዛ አለቆችንም ለራስህ እሰጣለሁ። እኔ ከአንተ ጋር ነኝና አትፍራ። ዘርህንም ከምስራቅ አመጣዋለሁ፣ ከምዕራብም እሰበስብሃለሁ። ሰሜንን መልሰህ አምጣ፣ ደቡብንም አትከልክል። ወንዶች ልጆቼን ከሩቅ ሴቶች ልጆቼንም ከምድር ዳርቻ በስሜ የተጠራውን ለክብር የፈጠርኩትን የሠራሁትንና ያደረግኩትን ሁሉ አምጣ አለዋለሁ። ዓይኖች እያሏቸው የማያዩ ዕውሮችን ሕዝብ፣ ጆሮችም እያሏቸው የማይሰሙ ደንቆሮዎችን አወጣው። አሕዛብ ሁሉ በአንድነት ተሰበሰቡ፣ አለቆችም ተከማቹ። ይህን ማን ይናገራል? የቀድሞውንስ ማን ይነግራችኋል? ይጸድቁ ዘንድ ምስክሮቻቸውን ያምጡ፣ ሰምተውም እውነትን ይናገሩ። ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩትን ባሪያዬ ምስክሮቼ ሁኑ። እኔም ምስክር ሆናችኋለሁ ይላል እግዚአብሔር አምላክ። ከእኔ በፊት አምላክ አልነበረም፣ ከእኔም በኋላ አይኖርም። እኔ እግዚአብሔር ነኝ፣ ከእኔ ሌላ የሚያድን አምላክ የለም። ተናግሬአለሁ፣ አድኜም አለሁ፣ መክሬም አለሁ። በእናንተም ዘንድ ባዕድ አምልኮ አልነበረም። ስለዚህ እኔ እግዚአብሔር አምላክ እንደሆንኩ እናንተ ራሳችሁ ምስክሮቼ ናችሁ። ከጥንት ጀምሮ እኔ እግዚአብሔር ነኝ፣ ከእጅም የሚያመልጥ የለም። እሰራለሁ፣ ወደ ኋላስ የሚመልስ ማን ነው? የእስራኤል ቅዱስ የሚቤዣችሁ እግዚአብሔር እንዲህ ይላል፣ ስለ እናንተ ወደ ባቢሎን ሰድጃለሁ፣ ስደተኞችን አስነሳለሁ፣ ከለዳውያንም በመርከብ ውስጥ ይታሰራሉ። ቅዱሳችሁ የእስራኤል ፈጣሪ ንጉሣችሁ እግዚአብሔር አምላክ እኔ ነኝ። በባሕር ውስጥ መንገድን በኃይለኛም ውኃ ውስጥ መተላለፊያን ያደረገ እግዚአብሔር አምላክ እንዲህ ይላል፣ እግዚአብሔር ሰረገላውንና ፈረሱን ሰራዊቱንና አርበኛውን ያወጣል። እነርሱ ግን በአንድነት ተኝተዋል፣ አይነሱም፣ ቀርተዋል፣ እንደ ጧፍ ኩስታሪም ጠፍተዋል። የፊተኛውን ነገር አታስታውሱ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትም። በምድረ በዳም መንገድን በበረሃም ወንዞችን አድርጋለሁ። የምድረ በዳ አራዊት ቀበሮችና ሰጎኖች ያከብሩኛል። የመረጥኩትን ሕዝቤን አጠጣ ዘንድ በምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁና እነርሱም ምስጋናዬን እንዲናገሩ ለእኔ የፈጠርኳቸው ሕዝብ ናቸው። ያዕቆብ ሆይ እነሆ አልጠራሁህም፣ አንተም እስራኤል ሆይ አልበዘበዝሁህም። ለሚቃጠል መሥዋዕት በጎችን አላቀረብክልኝም፣ በሌላም በሚቃጠል መሥዋዕትህ አላከበርኸኝም። በእህልም ቁርባን አላስቸገርሁህም፣ በዕጣንም አላደከምሁህም። ዕጣንም በገንዘብ አልገዛህልኝም፣ የመሥዋዕትህንም ስብ አልተመኘሁም። ነገር ግን በኃጢአትህና በበደልህ በፊቴ ቆመሃል።
መተላለፍህን ስለ እኔ ስለ ራሴ ስል የምደመስስ እኔ ነኝ። ኃጢአትህንም አላስብም። አሳስበኝ፣ በአንድነትም ሆነን እንፋረድ። እንድትጸድቅ አስቀድመህ በደልህን ተናገር። በመጀመሪያ አባቶችህ ቀጥሎም አለቆችህ በድለውኛል። አለቆች መቅደሴን አረከሱ። ስለዚህም ያዕቆብን ለጥፋት እስራኤልንም ለውርደት ሰጠው። ትንቢተ ኢሳይያስ ምዕራፍ 44። አሁንም ባሪያዬ ያዕቆብ የመረጥኩትም እስራኤል ሆይ ስማ። የፈጠረህ ከማኅፀንም የሠራህ የሚረዳህም እግዚአብሔር አምላክ እንዲህ ይላል። ባሪያዬ ያዕቆብ የመረጥሁህም ወዳጄ እስራኤል ሆይ አትፍራም። በደረቅ መሬት ላይ ለሚሄድና ለተጠማ ውሃን እሰጣለሁ። መንፈሴን በዘርህ ላይ በረከቴንም በልጆች ላይ አኖራለሁ። በውሃ መካከል እንዳለ ቄጤማ በፈሳሾችም አጠገብ እንደሚበቅሉ እንደ አኻያ ዛፎች ይበቅላሉ። ይህ እኔ እግዚአብሔር ነኝ ይላል። ያም በያዕቆብ ስም ይጠራል። ይህም እኔ እግዚአብሔር ነኝ ብሎ በእጁ ይጽፋል፣ በእስራኤልም ስም ይጠራል። የእስራኤል ንጉሥ እግዚአብሔር የሚቤዥም የሠራዊት ጌታ እግዚአብሔር እንዲህ ይላል። እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከእኔ ሌላም አምላክ የለም። እንደኔ ያለ አዳኝ ማን ነው? ይነሳና ይጥራ ይናገርም። ሰውን ከፈጠርሁበት ጊዜ ጀምሮ እስከ ዘላለሙ የሚሆነውን ያዘጋጅልኝ። የሚመጣውም ነገር ሳይደርስ ይናገር። ራሳችሁን አትደብቁ። ከጥንት ጀምሮ አልሰማችሁምን? አልነገርኋችሁምን? ከእኔ ሌላ አምላክ እንደሌለ ምስክሮች ናችሁ። ጣዖታትን የሚቀርጹ ያን ጊዜ አይኖሩም። የተቀረጸውን ምስል የሚሰሩም ሁሉ ከንቱዎች ናቸው። የማይረባቸውን የራሳቸውን ፍላጎት የሚያደርጉ ሁሉ ያፍራሉ። ጣዖታትን የሚሰሩ የማይጠቅማቸውን ምስል የሚቀርጹና በእነርሱ የተሰሩ ሁሉ ይደርቃሉ። ከሰዎች መካከል ደንቆሮዎች ሁሉ ይሰብሰቡ፣ በአንድነትም ይቆሙ፣ በአንድነትም ያፍራሉ ይዋረዳሉ። ብረት ሰሪ መጥረቢያውን ይስላል፣ ጣዖቱን በመጥረቢያ ይቀርጸዋል፣ በመዶሻም መትቶ ቅርጽ ይሰጠዋል። በክንዱም ኃይል ይሠራዋል። እርሱም ይራባል ይደክምማል፣ ውሃም አይጠጣም። ጠራቢውም እንጨት ቆርጦ በልኩ ያቆመዋል፣ በማጣበቂያም ያያይዘዋል። በሰው አምሳልና በሰው ውበት ያስመስለዋል፣ በቤትም ውስጥ ያቆመዋል። እግዚአብሔር ያበቀለውን በዝናብም ያሳደገውን ዛፍ ከዱር ይቆርጣል፣ ለሰውም ማገዶ ይሆናል። ከእርሱም ወስዶ ይሞቃል፣ አንድዶም እንጀራ ይጋግርበታል። ከእርሱም የተረፈውን ጣዖታትን አበጅቶ ይሰግድላቸዋል። ግማሹን በእሳት ያቃጥላል፣ በዚያም በግማሹ ሥጋ ይጠብሳል። ጥብሱም ይበላና ይጠግባል ይሞቃልና። እሰይ ሞቅሁ፣ እሰይ አይቻለሁ ይላል። የቀረውንም እንጨት ጣዖት አድርጎ ምስል ይቀርጽበታል፣ በፊቱም ተጎንብሶ ይሰግዳል። ወደ እርሱም እየጸለየ አምላኬ ነህና አድነኝ ይላል። አያውቁም አያስቡም፣ እንዳያዩ ዓይኖቻቸው እንዳያስተውሉም ልቦቻቸው ተጋርደዋል። ማንም በልቡ አያስብም። ግማሿን በእሳት አቃጥያለሁ፣ በፍሟም ላይ እንጀራን ጋግሬአለሁ፣ ሥጋም ጠብሼ በልቻለሁ። የቀረውንም አስጸያፊ ነገር አድርጋለሁን? ለዛፍስ ግንድ እሰግዳለሁን? እንዲልም እውቀትና ማስተዋል የለውም። እንግዲህ ልባቸው አመድ እንደሆነ እንደበደሉ ከእነርሱም ነፍሱን ለማዳን የሚችል ማንም እንደሌለ እወቁ። በቀኝ እጄ ሐሰት አለ የሚልም እንደሌለ ተመልከቱ። ያዕቆብ ሆይ አንተም እስራኤል አገልጋዬ ነህና ይህን አስብ። እኔ ፈጥሬሃለሁ፣ አንተም ባሪያዬ ነህ። እስራኤል ሆይ አትርሳኝ። መተላለፍህን እንደ ደመና ኃጢአትህንም እንደ ጭጋግ ደምስሻለሁ። ተቤዥቻለሁና ወደ እኔ ተመለስ። እግዚአብሔር በእስራኤል ላይ ምሕረትን አድርጓልና ሰማያት ደስ ይበላቸው። እግዚአብሔር ያዕቆብን ተቤዥቷልና በእስራኤልም ዘንድ ይከበራልና። የምድር መሠረቶች መለከትን ይንፉ። ተራሮችና ኮረብቶች በውስጣቸው ያሉ ዛፎች ሁሉ እልል ይበሉ። ከማኅፀን የሠራህ የሚቤዥህ እግዚአብሔር እንዲህ ይላል። ሁሉን ለብቻዬ የፈጠርሁ ሰማያትን የዘረጋሁ ምድርንም ያጸናሁ እግዚአብሔር እኔ ነኝ። በሟርት ሙት እናስነሳለን የሚሉትን ከልባቸውም አንቅተው ሐሰት የሚናገሩትን ሰዎች ምልክት የሚለውጥ ማን ነው? ጥበበኞችንም ወደ ኋላ ይመልሳል፣ ምክራቸውንም ስንፍና ያደርጋል። የባሪያውን ቃል ያጸናል፣ የመልእክተኞቹንም ምክር ይፈጽማል። ኢየሩሳሌምን የሰው መኖሪያ ትሆኛለሽ፣ የይሁዳንም ከተሞች ትታነጻላችሁ፣ ምድረ በዳዎቿም ይለመልማሉ ይላል። ቀላዩዋንም ደረቅ ሁኚ፣ ፈሳሾችሽም ይድረቁ ይላል። ቂሮስንም ብልህ ሁን፣ እርሱም ኢየሩሳሌምን ትታነጺያለሽ፣ ቤተ መቅደስንም እመሰርታለሁ ብሎ ፈቃዴን ሁሉ ይፈጽማል ይላል። ትንቢተ ኢሳይያስ ምዕራፍ 45። እግዚአብሔር አምላክ ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ኃይል እጥል ዘንድ በሮቹም እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ ቀኝ እጁን ለያዝሁት ለቂሮስ እንዲህ ይላል።
በፊትህ እሄዳለሁ፣ ተራሮችንም ዝቅ አድርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ። በስምህም የምጠራህ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበሩትን መዛግብት እሰጥሃለሁ፣ የማይታየውንም የተደበቀውን ሀብት እገልጥልሃለሁ። ስለ አገልጋዬ ስለ ያዕቆብ ስለ መረጥኩትም ስለ እስራኤል ብዬ በስምህ ጠርቼሃለሁ፣ ተቀበልሁህም፣ አንተ ግን አላወቅከኝም። እኔ እግዚአብሔር አምላክ ነኝ፣ ከእኔም በቀር ሌላ አምላክ የለም። አጸናሁህ፣ አንተ ግን አላወቅከኝም። በፀሐይ መውጫና በምዕራብ ያሉ ከእኔ በቀር ሌላ አምላክ እንደሌለ ያውቁ ዘንድ እኔ እግዚአብሔር አምላክ ነኝ፣ ከእኔም ሌላ አምላክ የለም። ብርሃንን ፈጠርሁ፣ ጨለማውንም ፈጠርሁ፣ ሰላምንም አድርጋለሁ፣ ክፋትንም አመጣለሁ። እነዚህን ሁሉ ያደረግሁ እግዚአብሔር እኔ ነኝ። ሰማይ በላይ ደስ ይበለው፣ ደመናትም ጽድቅን ያዝንቡ፣ ምድርም መድኃኒትን ታብቅል፣ ጽድቅም በአንድነት ይብቀል። እኔ እግዚአብሔር አምላክ ፈጥሬሃለሁ፣ እንደ ሸክላ ሰሪ ሥራ ውብ አድርጌ ሠራሁህ። ምድርን የሚያርስ ሁል ጊዜ ያርሳልን? ጭቃ ሰሪውን ምን ትሠራለህ? እጅ የለህምና መሥራት አትችልም ይለዋልን? ጭቃ ሰሪውን ይከራከረዋልን? አባቱን ለምን ወለድከኝ? እናቱንም ለምን አምጠሽ ወለድሽኝ? ለሚል ወዮ። የእስራኤልም ቅዱስ የሚመጣውንም የፈጠረ እግዚአብሔር አምላክ እንዲህ ይላል፣ ስለ ወንዶችና ሴቶች ልጆቼ ጠይቁኝ፣ ስለ እጄም ሥራ እዘዙኝ። እኔ ምድርን ሰርቻለሁ፣ ሰውንም በእርሷ ላይ ፈጥሬአለሁ። እኔ በእጄ ሰማያትን አጽንቻለሁ፣ ከዋክብቶቻቸውንም ሁሉ አዝጃለሁ። እኔ ቂሮስን በጽድቅ አስነስቼዋለሁ፣ መንገዱንም ሁሉ አቀናለሁ። እርሱ ከተማዬን ይሠራል፣ በዋጋም ወይም በጉቦ ሳይሆን ምርኮኞቼን ያወጣል፣ ይላል የሠራዊት ጌታ እግዚአብሔር። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ግብፅና የኢትዮጵያ ንግዶች ደከሙ። ቁመተ ረዥሞች የሳባ ሰዎች ወደ አንተ ያልፋሉ፣ ለአንተም ይገዙልሃል። ልጆቻቸውን ታስረው በኋላህ ይከተሉሃል፣ በፊትህም ያልፋሉ፣ ለአንተም እየሰገዱ በእውነት እግዚአብሔር ካንተ ጋር ነው፣ ከእርሱም ሌላ አምላክ የለም ብለው ይለምኑሃል። አንተ እግዚአብሔር ነህ፣ የእስራኤልም መድኃኒት አምላክ እንደሆንህ አላወቅንም። የሚቃወሙት ሁሉም ያፍራሉ ይዋረዱማል፣ አፍረውም ይሄዳሉ። ደሴቶች ሆይ ወደ እኔ ተመለሱ፣ እግዚአብሔር ግን እስራኤልን በዘላለማዊ መድኃኒት ያድነዋል። እናንተም ለዘላለም አታፍሩምና አትዋረዱም። ሰማይን የፈጠረ እግዚአብሔር እርሱም ምድርን የሠራና ያደረገ ያጸናትም መኖሪያም ልትሆን እንጂ ለከንቱ እንድትሆን ያልፈጠራት አምላክ እንዲህ ይላል፣ እኔ እግዚአብሔር ነኝ፣ ከእኔም በቀር ሌላ የለም። በስውር ወይም በጨለማ ስፍራ አልተናገርኩም። ለያዕቆብ ዘር በከንቱ ፈልጉኝ አላልኩም። ጽድቅን የምናገር ቅን ነገርንም የምናገር እኔ እግዚአብሔር ነኝ። እናንተ ከአሕዛብ ወገን ሆናችሁ ያመለጣችሁ ተሰብስባችሁ ነው፣ በአንድነትም ተማከሩ። የተቀረጸውን የምስላቸውን እንጨት የሚሸከሙና ያድን ዘንድ ወደማይችል አምላክ የሚጸልዩ እውቀት የላቸውም። የሚናገሩ ከሆነ ከጥንት ጀምሮ ይህን ምስክርነት ያደረገ ማን እንደሆነ በአንድነት ያውቁ ዘንድ ይቅረቡ። ያሳየሁም የተናገርሁም እኔ እግዚአብሔር አይደለሁምን? ከእኔም በቀር ሌላ አምላክ የለም። እኔ ጻድቅ አምላክና መድኃኒት ነኝ፣ እንደኔም ያለ ማንም የለም። እናንተ በምድር ዳርቻ ያላችሁ ሁሉ እኔ አምላክ ነኝና ከእኔም በቀር ሌላ የለምና ወደ እኔ ተመለሱ። ትድኑም አላችሁ። ቃሌ ከአፌ በጽድቅ ወጥታለች አትመለስምም። ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእግዚአብሔር ይምላል ብዬ በራሴ ምያለሁ። ክብርና ጽድቅ ወደ እርሱ ይመጣሉ፣ ከእግዚአብሔርም የሚርቁ ሁሉ ያፍራሉ። የእስራኤልም ልጆች ዘር ሁሉ በእግዚአብሔር ይጸድቃሉ ይከብራሉም ይባላል። ምዕራፍ 46 ይቀጥላል። ረድኤተ እግዚአብሔር አይለየን።